ፍቅር ሲሉ ዳው ሆኖ ቀሩ የሚበለው አባባል ባንተ ነው ያየሁት እኔስ ፍቅር ስትልዚህ ኮተታም ዳው ሆነ ነው የምትቀር እንገር እኔ እውነቴን ነው አብርሃም እኔ እንዲህ በቃ ምር ያለው ሁሌ በቃ አብርሃም ቪዲዮ እንሰራለን ብለን መጣ አብርሃም እኔ እስከመቼ ነው ቆይ እንደምንቸገረው ንገረኝ እስኪ አንተስ ቢሆን ቆለኛን ለምን አትረዳን ማስተን ቢሆን እኮ ለአንተ ብዙ መስዋዕትነት እየከፈለች አንተ አይታወቅህም ምን እሺ እቺ ምን ትሆንሽ ከዚህ በላይ ቆይ እኔ እሷን ላለመረዳት ፈልጌ ነው ያለሁበት ሁኔታ በቃ አስቸጋሪ ስለሆነ ነው እንጂ እኔ ቆይ እናንተ ብቻ ናችሁ እንዴ ለማስተን ተሰብራችሁ እሺ አይደለም እኔ ማስተን አልወዳትም ነገር እስቲ እኔ ለሷ አላስብ መተወዳት ማን ሮሶ የምታስብልህ ነገር ይገባህ ነበር ለምን እሺ ማስተን ጋርስ ቢሆን አትጋቡ ንገረኝ እስኪ ለምን አትጋቡ እውነቴን ነው አብርሃም ማስተን ቆይ አሁን ምንድነው የጎደላት ንገረኝ ምን አደረገች ፍቅር ያርገ ከመጃያ ሰራ በእንሰራ ነው የሚሽ እኔ በቃ በዚህ ህይወት መኖር አልፈልግም እኔ ነገ ሰርቼ ትልቅ ቦታ መድረስ የምፈልገው እንጂ በቃ ይዞ እንዲያስቀረኝ ምንም ነገር ይዞ እንዲያስቀረኝ አልፈልግም ካላማዬ ለመድረስ ደግሞ በቃ አንተ ነው ያለና አንተ ደግሞ ለምን ፍቅር እያልክ ትጃጃላለህ ንገረኝ እስኪ ፍቅርም እኮ በቅጡ ሲሆን አልበዛም ምር ይላል ያስጠላል እሺ ሲበዛ እኮ ያስጠላል ማረም ሲበዛ ያስጠላል ይኸውልህ አብርሃም ቅድምም እንደነገርኩ ነው እኔ ከዚህ በኋላ ቪዲዮ የምሰራው ማስቴ ከተመለሰ ቻናሉም ከተመለሰ ቻናሉ አይመለስ ምንትን የሚል ከሆነ ደግሞ ይሄ የመጨረሻ ቪዲዮ ነው አብርሃም ዞሮ አብርሃም ያም ሆነ ይሄ የነገርኩ ነገር አለ ስለዚህ አብርሽ በቃ ያልኩን ነገር አስተካክልና ስራችን በስነ ስርዓት እንስራ ኧረ ተረዱኝ እኔንም ተረዱኝ እንጂ ቆይ ምን ማለት ነው ተረዱኝ ማለት አብርሃም እኛ ስንት ነገር ነው የተረዳን ቆይ አንተ ቆይ ምንድነው ቆይ እኛ እስኪ ምን መክረን ማሰማም ሆነ ነው እሺ እኔ ምን ማድረግ እችላለሁ ነገር ምን ማድረግ የምንችለው ነገር አለ እሺ ከፊትስ እኛን ማማከር የለብህም ነበር ይሄ ሁሉ ነገር ስታደርግ ነገሮች በማን ምክንያት የተበላሹት በአንተ ምክንያት ነው የተበላሹት ይሄ ሁሉ ነገር ድፍርስርሱ ይወጣ በአንተ ምክንያት ነው ማስተር ከስራው የቆመች በአንተ ምክንያት ነው ቻናሉ የሸጠው በአንተ ምክንያት ነው ስንት ነገር ነው በአንተ ምክንያት ሆኖ አብርሃም ንገረኝ እስኪ እና እኔ እንኳን አቅቢ በላይ ስለሆነ ነው እንጂ እኔ ፈልጌው ነው እንዴ ፈልጌው ምናምን አይደለም አብርሃም አይደለም እንዴት እንደዚህ ትለኛለህ ቻናሉ ቢሸጥ ዳለ መክፈል ነው በቃ ማስቴ ብትሄድ በቃ አልፈልግም አልሰራም ብላ ነው ሄደችው እኔ ማድረግ ይችላል ነው እኔ አልሰራም ብላ ማስቴ መስራት ፍላጎት አላት ይላትም ንገረኝ እስኪ አብርሃም እናውቀዋለን ጠንቀቀን አንተ ፍቅረኛ ልትኖር ትችላለች በእርግጥ ፍቅር አሪፍ ነገር ነው ግን ደግሞ አንተ ከስራ ነገር እንትን አትበል እሷንም ማስረዳ ስራ ነው ስራ ሲኖር ነው አንተ የምትኖረው ስራ ሲኖር ነው ነገ ላይ ትዳር ይዘህ ከሷ ጋር ፍቅርህን መምራት የምትችለው ዛሬ ካልሰራህ ነገ ላይ መኖር አትችልም ስለዚህ ፍቅረኛ ሆነ የሚሆን በደንብ አስረዳ እንዴት ነው እንደዚህ የሆነ ስራ የሚሰራ ንገረኝ እኮ እኔ እሷን አስረዳኋት አይደል በቃ ልትረዳኝ አልቻለች እና ቆሽ ምን ማድረግ ነው ያለብን ንገረኝ እስኪ እና ስራ ማቆም አለብን ንገረኝ እስኪ አብርሃም እኮ ስራ አሁን እኮ አንተ ስራ እናቆም ያልክ እንጂ እኔ አይደለሁም እናሽ በዚህ ምክንያት ቆይ ንገረኝ እስኪ ቻናል ተሰጠ ማስቴም ስራ ቆመች እስኪ አሁን ኮሜንት ላይ ራሱ ገብተህ እስኪ ማስቴ አሁን እሺ እይታችን ልክ ነው ንገረኝ እስኪ ድሮ የነበረን እይታ ነው ያለን እይታ ነው አይደለም ማስቴ ከሌለች አንነም ነው የሚሉት እኮ እኔ ማስቴ እኮ ነይ እያልኳት አይደል በተደጋጋሚ እንስራ እያልኳት አይደል ቢካለች እኔ ማድረግ እችላለሁ ማስቴ ማለት ንገረኝ እስኪ አንተ ነህ ብትላት ፍቅረኛ ጋር እንትን እያልክ ነው እንትን ንገረኝ እስኪ በጎን ፍቅረኛ እንደዛ እያለቻት ከአብርሽ ራቂ እያለቻት አንተ በጎን እያልካት እሷ እኮ የመስራት ፍላጎት አለ ግን ደግሞ አብርሽ እሷ ምን ታርግ ንገረኝ እስኪ ከአቅሟ በላይ እኮ ነው እሷ እኔ በሷ ቦታ ሆነ እኔ የማደርገው ነገር ነው ገባ ላንተ በማሰብ ነው ይሄን ሁላ ነገር እሷ ራሱ እያደረገች ያለችው ግን ደግሞ አንተ ምንም አትረዳም ቻናሉ አይሸጥ ስንት ነገር በቃ እኛ መስዋዕት ከፍለን እኔም ስልክ ሸጣልኩ አይ ግድ ቻናሉ ከመሸጥ ጋር አንተ ምን አለ ንገረኝ እስኪ ያንተ ስልክ ይው የሰራችሁትን ቪዲዮ አይተኸውልህ ይሄን ስልክ ነው ወይ የምቀበለው ምን ላደርገው ነው አይደል እንዴ ያለች በርግጥ ልክ ነው እና በቃ ሌላ የሚገዛን ሰው ካለ ብዬ እኮ ነገር ያለው በቃ ከሌላ ሰው ብድር እንፈልግ ማንኛ ፈድረን አሁን በይሳት ወይስ ምን ሰርተልን መልሰው ነው ነገስ መጣላት ልክ እንደሆነ መጣላት ካልሆነ ነገር ምን ሰርተልን መልሰው ነው ብድር ምን በደው በቃ ቪዲዮ እንሰራለን እሺ በአዲስ ቻናል ገና ሞኔታይዝ ነው አብርሃም ተወሰው በእናትህ እንደማታውቃቱን እስኪ እሺ ቆይ አሁን ምንድነው እስኪ ለወደፊት እቅድ እስኪ ንገረኝ እስኪ ምንድነው ምንም አይነት እቅድ የለኝም አይደለም እኔ ደግሞ እቅድ ከሌለው ሰው ጋር መስራት አልፈልግም በቃ እሺ አንተ እቅድ ምንድነው የኔ እቅድማ ቻናሉ እንዲመለስ ማስቴም ተመልሳ እንደ ድሮ ፍቅር ሆነን እንድንሰራ እኮ ማስቴንሽ በጋራ ምን ኮን ጠይቃታ ናታን እምቢ አለች ምንም ፍቅረኛ ጋር ያለውን ነገር አስተካክላ ምንድን ላስተካክልሽ ከሷ ጋር ልጣላ እኔ ተጣላ እኮ አልወጣኝም ግን ፍቅረኛን አስረዳት በደንብ በቃ እሺ መስዋዕቱን መረዳት አለባት ይሄን ማድረግ የምትችለው ደግሞ አንተ ነህ በርግጣው ማለት ማስቴ ጋር የሥራ ጉዳይ ነው የሚሆነው ነገር ምናምን ልትቀናት ትችላለች ያስቀናል ይሄ ማንኛውም ሰው የሚያደርገው ነገር ነው ግን ደግሞ አስረዳ ስራ ነው ይሄ ህይወት ነው ቀልድ አይደለም አብርሃም ገባ
ይሄንን ስትል የሁላችንንም ነው ይዘህንም ትወድቀው ገባ ስለዚህ ውርቀታችን የጋራ ነው እድገታችንም የጋራ ነው ምንድን ላድርግሽ እሰብበትና ፍቅረኛንም ቢሆን በደንብ ማስረዳት ማስቴም ትመለስ ቤተሰቦቻችንን እናስደስታቸው እንደ ድሮ ፍቅር ሆነን እንስራ በቃ ሁሌ ጭቅጭቅ አይደብርም አብርሃም ስንት ቀን ቁስኪ አሁን አንድ የፍቅር ቪዲዮ ሰርተን እናውቃለን ቤተሰብ ሁሌ ጭቅጭቅ እኮ ነው ተመልካቹ እኮ እንደዛም ሲሆን እኮ አብርሃም ይደብራቸዋል ስለዚህ በቃ አንተ እሺ አሁን ችግሩ ከማን ነው ብለህ የምታስብ አንተ ራስህ ንገረኝ ከማን ነው የማን ነው ችግሩ እየጠየቀኝ ነው እንዴ እየጠየቁ እኮ ነው አንተ እሺ ምናልባት ችግሮች በእኔ ምክንያት ሊሆን ይችላል ሁሉም ነገር የሚመጣው አይደል ግን እኔ ምን ማድረግ እችላለሁ ነው በእኔ ምክንያት ናቸው አትበል ናቸው ስለሆነ ሊሆን ይችላል አትበል ነው በል ምክንያቱም ሌላ ምንም ችግር ስለሌለ ማስቴ መስራት ፍላጎት ኑሯት ቤቷ የተቀመጠችው በማን ምክንያት ንገረኝ እስኪ አይደለም ማስቴ አሰራት እና ማስቴን ለመጉዳት ወይም እሷን ጠልቼው ወይም የሆነ ነገር ለማድረግ ያሰብኩ አታስመስለው ጠልታት ምናምን እኮ አላልኩም እኮ ከናንተ በላይ እናስብላታለሁ ለማስቴ እኮ ምን ታስብላት ቢሆንማ መጀመር ከፍቅረኛ ጋር ተነጋግረህ ተመልሳት ነበር እስካሁን ቆሽ ለምን ማስቴ አልተመለሰችም ምን ነበር ያልከኝ ይሄን ራሱ ለምን አንተ የምትወረው ነገር አትተገብረው እኔ አብርሃም በህይወት ሁሉም ነገር ተስተካክሎልህ ባሰብከው መንገድ ነው እየሄድልህ ያለ እሱማ ልክ ነህ አብርሃም ያንተም ጥረት ያስፈልገዋል ራሱ እኮ ሊስተካከል አይቻልም አንተ ካልጣርክ ያንተም ጥረት ያስፈልጋል ዝም ብለህ ይስተካከላል ብለህ የምትተኛ ከሆነ እኮ አይስተካከልም ምክንያቱም ያንተ ጥረት የለበትማ እንዴት ተው እንጂ አብርሃም ትልቅ እኮ ነው እኔ ነገር ሁኝ እኮ አይደለም ግን በቃ ነገሩን ሳብሰለስለው እንቅልፍ ሳይወስደኝ አደረው ወዴት እየሄድን ነው ንገረኝ እስኪ ነገ ላይ ምንድነው አላማችን በአዲስ ቻናል ገና ሳድገን ነው ዞሮ አብርሃም ሻው ነው ምንድነው የምትለኛል እኔ ምንም ምን ነገር የለም እና በዚህ ነው ነገሮች የሚቀጥሉት እና ሌላ ምን አማራጭ አለ ስለ ስራው ወሰን ማስቴን መልስልን ስራ ምን ስራ ቻናሉም ይመለስ በቃ ብድሩን ከሌላም ብለን መስዋዕትነት ከፍለን እንትን ነው እሺ ማስቴም ካልተመለሰ ቻናሉ መፍትሄው ምንድነው እሺ ቻናሉንም ለመመለስ ማስቴንም ለመመለስ ምን አይነት መፍትሄ አለ አሁን እኮ እኔ ምን እናድርግሽ እኔ እኮ ሁሉም አይመለስ አላልኩም ግን ምን እናድርግ መፍትሄው ካንተ ጋር ነው ነገሮችን ለማስተካከል ሞክር ሁሌ አንተ በራስ መንገድ በቃ መምራት አትፈልግ ሰዎችን ማማከር ልመድ ገባ ዝም ብለህ ከመሬት ተነስተህ ስንት አመት የለፋንበትን ቻናል ዝም ብለህ ከመሬት ተመርጥ እሷ በስሜት ተገዝተን ትላለህ እንዴ ይሄ እኮ ቀላል ለማብራ ነገ እንለወጥበታለን ትልቅ ቦታ እንደርስበታለን ብለን ያሰብነው ነገር ነው አይደል አሁንም እኮ ምን ያህል እርግጠኛ ነኝ ቆይ ችግር የለውም እሺ መስዋዕትነት ከፈልን ይባል ማስቴም ሳትመለስ ቀረች ቻናሉን በቃ ተሸጠ አዲሱ ቻናል ተሽጦ ነገ የሆነ ነገር ሲሆን አውጣን እንደምሽጠው ምን ያህል በምን እርግጠኛ ነኝ ንገረኝ እስኪ ምን ያህል ተማመንብህ ይችላል ምክንያቱም ነገሮችን ከነገሩ ዝም የከመሬ ተነስቼ ከነገሮች ተነስቼ ነው ይሄን እያልኩ ያለሁት እና አብርሃም ማስቴም ትመለስ ስራችን ቆንጆ አድርገን እንስራ እንደፊቱ ይታየልን በቃ ፍቅር ነው ገባ እንጂ ነገሮች እንደዚህ የሚቀጥሉ ከሆነ እኔ እውነቴን ነው የምነግርህ አብርሃም እንኳን አይደለም ለአንድ ቀን በቃ ቪዲዮ መስራት አልፈልግም ይሄ ለመጨረሻ ቪዲዮ ሊሆን ይችላል ማለት በቃ ቪዲዮ መስራት አልፈልግም እኔ ነገሮች ካልተስተካከሉ ነገ እኔ ምናምን ነው የምሰራው ህይወት እኮ ነው አብርሃም ይቀልድ አይደለም እና እኔ ፈልጌው ነው ይሄ ሁሉ ነገር ማድረገው ፈልጌው ነው ሳይሆን እና ራስ ፈልጌው ካልሆነና እንዴት ይሆናል ፍቅር አሪፍ ነው ፍቅር አሪፍ ነገር ነው ግን ደግሞ እንትን ሲል ያስጠላ ከስራ ጋር ባልተነካካ መልኩ ነው ማድረግ ያለብን እና ፍቅረኛ እንደዚህ ያለች እንደዚህ ያለች እያልክ እንትን ምትል ከሆነ እኮ እኛም እኮ እየተጎዳን ነው ላንተም ጥሩ አይደለም እና ምትለኝም በለኝና ዞሮ ዛሬ ቤተሰብ ጋር የመጣውልን ምክንያት ዋናው ይሄ ነገር ተስተካክሎ ወደ ስራ እንድንመለስ የሆነ ነገር በቃ እንድትለኝ ነው ገባህ ነገሮች የማይስተካከሉና በዚህ የሚቀጥሉ ከሆነ ደግሞ እኔ ቪዲዮ መስራት አልፈልግም እናንተ ስሩ በአዲሱ ቻናል ያው ቤተሰቦችም እንትን ይሏችኋል እኔ ግን መስራት አልፈልግም ምክንያቱም እስካሁን የደከምኩበት ነገር ሜዳ ላይ ሲቀር ነገ ይሄ የሰራሁት ነገር ሜዳ ላይ እንደማይቀር ምን ያህል እርግጠኛ ነኝ ካሁን የሆነ ስራ ፈጠረ ወይ በቃ ብንቀሳቀስ ነው የሚሻለኝ እንጂ ህይወቴ ላይ ቀልጄ ኋላ የሆነ ነገር ሲያስፈልገኝ መቸገር አልፈልግም እኔንም ተረዳይ በቃ ምን ነው የምረዳ ማልችለውን ነገር አድርግ እያልከኝ ምን ነው የምረዳ ይሄ እኮ የምትችለው ነገር ነው የምችለው ነገር ማስቴ መመለስ ትችላለህ ያንተ ጥረት ነው እንጂ ትችላለህ እንዴት ማስቴ መመለስ አትችልም ንገረኝ እስኪ
ቆይ ፍቅረኛ አይደለች እንዴ? እንዴት አትማከሩም? አትመካከሩ? ስራ ላይ እሺ ብዙ ነገር ይደረጋል። እኛ እንደውም ገና እንደጀማሪ ሆነን ነው ስንት ነገር አልጋ ቤት እየገቡ የሚሰሩት እንጂ አብርሃም ስንት ነገር ለስራ መስዋዕትነት እንደሚከፈልኩ ታውቀዋለህ። ስራ ሰራችሁና ምንድነው ማስተጋሽ? ሌላ ነገር የለም ብለህ ነገርካታ። እንዴት አታምንህም አንተ? እና ምን አድርገህ የምትለኛው? አሁን ነገሮች ላስተካከል ፍቅረኛ ጋርም ያለውን ነገር መለየት ካለብህም ተለያየ። በቃ ስራ ነው ልንገር አብርሃም። እኔ ቀልዴን አይደለም። ፍቅርም በቅጡ ሲሆን ነው ከስራ ጋር በማይነካከል መልኩ ሲሆን ነው አብርሃም። ፍቅር ሲሉ ድሃ ሆኖ ቀሩ የሚበለው አባባል ባንተ ነው ያየሁት። እኔስ ፍቅር ስትል እዚህ ኮተታም ድሃ ሆነ ነው የምትቀር ልንገር። እኔ እውነቴን ነው አብርሃም። እኔ እንዲህ በቃ ምር ያለው ሁሌ በቃ አብርሃም ቪዲዮ እንሰራለን ብለን መጣ አብርሃም። እኔ እስከ መቼ ነው ቆይ እንዲህ የምንቸገረው ንገረኝ እስኪ። አንተስ ቢሆን ቆለኛን ለምን አትረዳን? ማስቴም ቢሆን እኮ ለአንተ ብዙ መስዋዕትነት እየከፈለች አንተ አይታወቅህም። ምን ቆይ እሺ ምን ትሆንሽ ከዚህ በላይ? ቆይ እኔ እሷን ላለመረዳት ፈልጌ ነው ያለሁበት ሁኔታ በቃ አስቸጋሪ ስለሆነ ነው እንጂ እኔ ቆይ እናንተ ብቻ ናችሁ እንዴ ለማስቴም ተሰብራችሁ? እሺ አይደለም እኔ ማስቴን አልወዳትም ነገር እስቲ እኔ ለሷ አላስብም። በተወዳት ማን ሮሶ የምታስብልህ ነገር ይገባህ ነበር። ለምን እሺ ማስቴጋስ ቢሆን አትጋቡ? ንገረኝ እስኪ ለምን አትጋቡ? እውነቴን ነው አብርሃም። ማስቴ ቆይ አሁን ምንድነው የጎደላት ንገረኝ። ምን አደረገች? ፍቅር እያደረገ ከምትጃጃ ሰራ በእንሰራ ነው የሚሻል። እኔ በቃ በዚህ ህይወት መኖር አልፈልግም። እኔ ነገ ሰርቼ ትልቅ ቦታ መድረስ የምፈልገው እንጂ በቃ ይዞ እንዲያስቀረኝ ምንም ነገር ይዞ እንዲያስቀረኝ አልፈልግም። ካላማዬ ለመድረስ ደግሞ በቃ አንተ ነው ያለና አንተ ደግሞ ለምን ፍቅር እያልክ ትጃጃላለህ? ንገረኝ እስኪ። ፍቅርም እኮ በቅጡ ሲሆን አልበዛም? ምር ይላል፣ ያስጠላል። እሺ ሲበዛ እኮ ያስጠላል። ማርያም ሲበዛ ያስጠላል። ይኸውልህ አብርሃም ቅድምም እንደነገርኩ ነው እኔ ከዚህ በኋላ ቪዲዮ የምሰራው ማስቴ ከተመለሰች ቻናሉም ከተመለሰ ቻናሉ አይመለስም እንትን የሚል ከሆነ ደግሞ ይሄ የመጨረሻ ቪዲዮ ነው አብርሃም። እውነቴን ነው የምልህ። አንተና እኔ በቪዲዮ ሲሆን ዝም ብለን በአካል እንገናኝ እንችላለን እንጂ ጭራሽ ነው ቪዲዮ ማልሰራው። ስለዚህ አሁን ያልኩህን አድርግ። ማስቴን መልሳት፣ ቻናሉን መልስ። እንደዛ ማትል ከሆነ እኔ በቃ ከዚህ በኋላ ቪዲዮ አልሰራም። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል